ምናልባት የታመቀ ሰይጣን ፈልገው ሊሆን ይችላል። ተንከሲስ በጣም ንቁ ነው። እንደ ቁመቱ እንዳይመስላችሁ ነገሮችን ቀድሞ ነው የሚገምተው። እሱ እኔን አይመለከተኝም። እኛ ወደምንል ቦታ ይዘው መምጣት አለብህ። ገንዘቡ ይሰጣል። ገንዘብ በጣም ነው የምትወደው አይደል? ይኸውልህ ወንድሜ፣ ገንዘብንም የማያደርገው ነገር የለም። ገንዘብ ካለ ትከበራለህ። ገንዘብ ካለ እውቀት ባይኖርህ ራሱ ትደመጣለህ። የገዛ እናትህ እንኳን ገንዘብ ካለ ከሌሎቹ አስበልጣ ነው የምትወድ። ታውቃለህ ዝና ራሱ እንዴት እንደሚንቅ። እኔ ተቀጣሪ ነኝ። ለገንዘብ ብለህ የራስህን ሰዎች አሳልፈህ ስትሰጥ የሚከፍል ሰው ራሱ ይንቃል። ታዲያ እሱ እኔን ምን አገባኝ? እኔ የምፈልገው ገንዘብ ብቻ ነው። እኔ የምልሽ እንዴት ነው አንቺ ስራ መስራት ነው ወይስ ማግባት ነው የምትፈልጊው? ማግባት? ባል ከየት ይመጣል ብለህ ነው? ማለት ወንድ የለም እያልሽኝ? ኧረ ወንድስ አለ። ያው አግብቶ የሚያኖር ነው የጠፋው። አሁንም እንግዲህ በሚገርም ሁኔታ ሌላ አደጋ ውስጥ ነው የሚገኘው። እንግዲህ በባለፈው እንዳያችሁት በጣም ደንግጦ ነበረ ማለት ነው። ሌሊት ገብተው በጣም ነበር የደነገጠው። ሲቀጥል ደግሞ መሳይ እንግዲህ ይዞ ሄዶ ለነዚህና ሊያቀብለው ሄዶ ነበረ። ለዚህ ጀመር ዛሬም እንግዲህ ተቀብሎ መጥቷል ብር ማለት ነው። ቤተሰቦቻችን የቼክ ነው እንግዲህ የተሰጠው። ተንከሲስ እንግዲህ ያችን ይዞ መጥቶ ይቅርታ መሳይ አሁንም ተንከሲስን አሳልፎ ለመስጠት ደፋ ቀና እያለ ነው የሚገኘው። በጣም ነው የሚገርመው ማለት ነው። መቼም የሚማር ሰው አይደለም መሳይ። ምክንያቱም የብርና የብር ጉዳይ ነው እንጂ እሱ ሌላ ነገር ምንም አያሳስበውም። እንግዲህ ዝና ራሱ አንተ ሆዳ ምናምን እያለ ሲሰድበው ነበረ። ምክንያቱም ጓደኞችን የካድክ አንተ ከሃዲ፣ ነገ ጧት አንተ ምን ትሰራለህ? ሲጀመር እንዳንተ አይነት ከሃዲ አንተና ማህሌት፣ ሴቷ ማህሌት ማለት አንተ ነህ እያለው ነበርና ከዛም ባለፈ እንግዲህ ወደ ቤተሰቦቻችን በሚገርም ሁኔታ ድጋሚ እንግዲህ ዛሬ ተንከሲስ በጣም የሚያስጨንቅ ሁኔታ ውስጥ ነው ያለው። እንግዲህ በተኛበት በእንቅልፍ እንትኑ ሰው መጥቶበታል። የመጣው እንግዲህ ይመስለኛል ገለሙ ነው ብዬ አስባለሁኝ ድጋሚ ለማስደንገጥ ግን መጠንልሃል ምናምን እያለው ነው። እውነት ሌላ ሰው ይሆናል አያውቅም። ምክንያቱም ሌላ ከውጭ እውነት አይመስለኝም። ምክንያቱም እነዛኞቹ ያሉት ይዘውና ቶሎ አለንበት ቦታ ይዘው ትመጣለህ ነው እንጂ እንደዚህ ምንም አላሉትም። ገብቷቸዋል አይደል? ስለዚህ ምናልባት ለሌላ ነገር ይፈልጉታል ወይም ደግሞ እንደዚህ ቤት ድረስ በድፍረት ገብተው ያስደነግጣሉ ብዬ አላስብም። ግን ያው ገለሙ ነው ብዬ አስባለሁኝ። እንግዲህ አብረሽ እያለ ነው ገለሙ የግሌ እያለ እየተጣራ ነው። ግን እስካሁን ማንማ ቤት ያለው ሰው የለም። በባለፈው እንኳን ያው ወየውል እንዳትፍለከለክ ብሎት ስለሄደ ምንም እንትን አላለም ነበረ ማለት ነው። ደውሎ ለአብረሽ ሰው ገብቷል በማለት ነበረ እንግዲህ የነገረው። ያሁኑ ግን ለየት የሚያደርገው እንዳያችሁት ቤተሰቦቻችን በጣም ነው ያስደነገጠው። ምናምን ልትወስጂ ነው ወይ ምናምን እያለ ነው እንግዲህ እንዳያችሁት። ያው ለጣዖት አምልኮ የተፈለገ እንደዛ ነው እያሉ ያሉት እና በጣም ነው የሚያስደነግጠው። እውነት ለመናገር ደግሞ ተንከሲስ የእውነት የድራማው ድምቀት ነው። በጣም ነው ደስ የሚለው እውነት ለመናገር። ያው በተፈጥሮ አንዳንድ ሰዎች አሪፍ አሳቂ ሰዎች አሉና እንግዲህ እነሱ ሆነን ያገኘነው ነው ተንከሲስ። ግን ያው እንግዲህ እነዚህናም እየፈለጉት ነው የሚገኘው። እሱም ደግሞ ባለፈው መሳይ እንግዲህ ይዞት ሄዶ ነበረ። መንገድ ሲደርስ እንግዲህ ለምንድነው የፈለከኝ? አንተን አላምንህም ሲለው ነው እንግዲህ ተንከሲስ እንደዛ ብሎ የነገረው። መናገሩ መልካም ነው ብዬ አስባለሁ መሳይ። ምክንያቱም በነገራችን እንዲነግረው ራሱ እኮ ብር ከፍሏል። ምክንያቱም ለምንድን ያመጣህ ብሎ ስላለው ብቻ ብር ከፍሎ ነው የተነገረው ማለት ነው። ስለዚህ እንግዲህ በዚህ ልክ ነው ቤተሰቦቻችን እየሆነ ያለው ማለት ነው። እና ያው እንግዲህ አሁን ተፍተፍ እያለ ነው። በእርግጠኝነት ተንከሲስ ምንም መሆን የለበትም። ድምጻችን ይሰማ ትላላችሁ። በጣም ደስ የሚል ነው። ሌላው እንግዲህ ትትና ያው ከብዙ ስቃይ በኋላ እዚህ አርፋ ነበረ። አሁንም እንግዲህ ልትሄድ ተነሳስታ ነበረ፣ ግን እንደገና እንትን ብላለች ማለት ነው። ያው ሀሳቧን ቀይራለች ማለት ነው ቤተሰቦቻችን። ምክንያቱም ደግሞ ያው አብረሽ ባትሄጂ አንደኛ የምትሄጂበት ቦታ፣ በዛ ላይ ደግሞ ይሄ ቤታችን የኛ ቤት አይደለም፣ ሁላችንም ተጠግተና ያለ ነው። ስለዚህ አንቺ
ለምን ትሄጃለሽ? በቃ ተረጋጊ፣ ከኛ ጋር ሁኚ፣ ቆይ ሰንብቺ፣ እኛም ደግሞ በቃ ምንም ችግር የለውም በማለት እንግዲህ ሀሳብ እንትን ሲያደርጋት እሷም እንግዲህ እንዲህ እስከ መቼ ድረስ እያለች ነበረ። ስለፈራሽ እንጂ የምትሄጂው ከዛ ውጭ ላለው ነገር አታስቢ፣ ምክንያቱም ቤቱ የኛ ቤት አይደለም እንደምታውቂው፣ እኛም ተጠግተን ነው። ስለዚህ ደግሞ ምንም ችግር የለውም አብሽሪ በማለት ይገኛል ማለት ነው ቤተሰቦቻችን። በዚህም እንግዲህ በጣም ደስ ብሏት እንደዚሁ ሊቆይ ማለት ነው። በቃ ይሄን ያክል ፈቀዳችሁልኝ በማለት ነው ሀሳቧን የገለጸችው። በዚህም እንግዲህ አብርሽ አዎ ባትሄጂ ደስ ይለኛል እያለች ነበረ ማለት ነው። ሌላው ደግሞ እንግዲህ ስለ አብርሽን ስለ ትዳርና ስለ አንዳንድ ነገር ጠይቀው ነበረ እና ሲጠይቀው እንግዲህ ገና እኛ እኮ ሲጀመር ገና ብዙ ነገር ይጠበቅብናል። ስለዚህ ማለት የሚጠበቅብን ነገር ብዙ ነገር አለ። ያለው ነገር ምንድነው? በቃ ሁሉንም ነገር በጊዜውና በሰዓቱ ነው። ወንድ ልጅ ደግሞ ወይ ቤቱ የመኪና ሊኖረው ግዴታ ይገባል እንጂ ዝም ብሎ ሊሆን አይችልም በፍጹም በማለት ነው እንግዲህ እየገለጸላት ማለት ነው ቤተሰቦቻችን። እና እንደዛ ሲላት እንዴ ግዴታ እኮ እንደዛ ከሆነማ ታዲያ ምን ይሄ ሁሉም ሰው ቆሞ ቀረ ማለት እኮ ነው። እንደዛማ እንዴት ሊሆን ይችላል በማለት ነው እንግዲህ እየገለጸው። ከዛ እንደዛ ሲላት እንግዲህ እሷም እንዴት ይሄ ማለት ሁላችንም ቆመን ቀረ ማለት አይደለ? እንዴት ነገር ይሹ ሊሆን ይችላል? ይሄማ በጭራሽ የማይታሰብ ነገር ነው በማለት ነው የገለጸችለት። በዛ መካከል እንግዲህ አብርሽ ፈኒ እንኳ በእውነት ለማውራት ይሄን ያክል በቃ ሲጀመር ለትዳር የምትሆን ሴት አለች ብለሽ ነው እያላት ነበርና እንዴ የግሌን የመሰለች ቆንጆ ቤት አስቀምጦ ሚስት የለም ማለት አይከብድም እያለችው ነበር። አይ የግሌ እኮ በእርግጥ ምስኪን ናት፣ ብዙ ነገሯ ጎበዝ ነች፣ ግን ደግሞ በዚህ ሁኔታ በጣም ምክንያቱም ትንሽ ትቸኩላለች፣ ነገሮችን ባስተውሉ አታይም። ስለዚህ ተረጋጉ እያላት ነበረ ማለት ነው። ከዛም በመጨረሻ እንግዲህ አይ እንዳንቺ አይነት ደግሞ ቆንጆና መልካም እንደዚህ የተጓደደች ሴት ከተገኘች ለትዳር የምትሆን በዛ ላይ ደግሞ አንቺ አሁን እንትን ማለት መኪናና ቤት የሌለው ወንድ ለትዳር ይሆናል ብለሽ ካሰብሽ ከዛ መካከል እንግዲህ እኔና አንቺ ሊሆን ይችላል በማለት ነበር የገለጸላትና እሷም እንግዲህ አዎ ይሁን በማለት እንግዲህ እንትን ብላለች ማለት ነው። ለማንኛውም ጊዜ ይሄንን ተጠቀምበት አግባ እያለችው ነበር። አንቺሳ ለምን አታገቢም ሲላት እንግዲህ አግብቶ የሚያኖር ከተገኘ እያለት ነበር። እንዴ ምን ነው ወንድ የለም ልትይ ነው እንዴ ሲላት አይ ወንድ የለም ሳይሆን ወንድ አለ፣ ወንድ የለም ሳይሆን ያልኩት በቃ አግብቶ የሚያኖር ለትዳር የሚሆን ባል የለም ለማለት ነው የፈለኩት እንጂ ከዛ አንፃር አትይብኝ በማለት ነው እንግዲህ የመለሰችው። እሷም እንግዲህ ከዛ በኋላ ኦኬ እሺ በማለት እንግዲህ የተግባቡ ይመስላል። ብቻ የሆነ ነገር ደስ ትያለሽ ምናምን እያላት ነበረ። ያው እንግዲህ አብርሽ የሆነ ነገሯን ወዶላታል፣ እሷም እንደዚህ በጣም ወደዋለች። እውነት ለመናገር በጣም ነው የተዋደዱት። ሰው እንግዲህ በቅርቡ ቆንጆ ጥንዶች እንደሚወጣቸው ተስፋ እናደርጋለን ማለት ነው ቤተሰቦቻችን። እንግዲህ ተንከሴስ ያው እንግዲህ ዛሬ ታግቷል፣ ተይዟል። እውነትም ያ እንትና ገለሙ ከሆነ ችግር የለውም፣ ግን ለሌላ ሰው እንዳይሆን የያዘው እናስባለን። በቀጣይ ክፍል እንገናኝ። ሰላም ቆዩ።